ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና የተንቢ ላይ ሁላችሁ ማየታችኋታል ብዬ ተስፋ አደርጋለሁ። ያዙኝ ልቀቁኝ ብሬ ካልተመለሰ እያለች ነበረ ማለት ነው። የተንቢ በመጀመሪያ ደረጃ እኔ መናገር የምፈልገው ነገር በጣም ትልቅ ሰው ትመስኝ ነበረ። ለካ እንደዚህ አስተሳሰብሽ የወረደ ሰው መሆኑ ትላንትና በቪዲዮዎች ነው ያየሁት ማለት ነው። ከአሁን ሰዓት ጀምሮ ማለት ነው ሚዲያ ላይ የመጣችሁ ውሸት የሆነ ነገር ዝሙትን ብታስተምሩ እያንዳንዳችሁ አለቃላችሁ። በቃ እኛ ሰብር አረግን ታገስናችሁ። ትዕግስታችን ደግሞ ከምንም በላይ ሆነዋል ማለት ነው። ገባሽ? የተንቢ ማለት አንቺ ትልቅ ሴት ነሽ። ያበደርሻቸው ሰዎች በቤተሰብ በዘመድ ካሜራ ሳደቅኝ መጠየቅ ትችያለሽ። ጠይቀሽ ደግሞ እምቢ ካሉሽ የራስሽ እርምጃ መውሰድ ትችያለሽ። እዚህ ጋር አንቺ ለማንም ዩቲዩበር ስትሰጪ እኛን መተሽ አላማከርሽም። ገባሽ አይደል? እናንተ ለሰራችሁት እናንተ ላረጋችሁት ቆሻሻ እየመጣችሁ ሚዲያ ላይ ያዙኝ ልቀቁኝ አትበይ። እኛ ስላንቺ ብር አይመለከተንም። ማንም ይመለከተው የለም። ምን ያርግሽ አሁን የሚዲያው ሰው ማለት ነው? ምን ያርግሽ? ምን ይሆንልሽ? ማንን ይክሰስልሽ? መጀመሪያ የሰጠሽው አንቺ። እሺ በመጀመሪያ ደረጃ ስትመጪ ብሩን ስትሰጫቸው ለቤተሰብ ለሚዲያ ለምትወጂው ሰው ብታማክሪ ይሄንን ነገር ልሰጥ ነው ምን ይሻለኝ ብትይ ኦኬ እንሰማሻለን። ግን አንቺ እንደፈለግሽ ሆነሽ ለማንም ብርሽን አውጥተሽ ሰተሽ ዘርግተሽ አሁን እየመጣሽ ሚዲያ ላይ እኛ ላይ አፋችሁን እንድትከፍቱ አንፈቅድም። በመጀመሪያ ደረጃ ዝሙትን አቁሚ። ገባሽ? ይሄ የሚሰራ ውሸትና ድራማ በሴት ክብር የሚቀልዱት አቁሚ። ስነ ስርዓት ይኖርሽ ማለት ነው። የምታረጉት ነገር እውነተኛ ትክክለኛ ነገር ከሆናችሁ ከካሜራ ጀርባ የራሳችሁን ላይፍ የራሳችሁን ችግር ጨርሱ። እኛ አይመለከተንም ማለት ነው። ስላንቺ ብር ማንም የሚመለከተው የለም ከዚህ ሁሉ ማለት ነው። እኛ በቃ አለቀ። በጣም ዩቲዩበሮች የቡታጀራ ዩቲዩበሮች በጣም አበዛችሁት። እኔ የሚያናደኝ ለእናንተ መናገር ወይም እናንተ ለምትሰሩት ነገር አይደለም። ከኔ በታች ያሉት ነገ ትዳር ይዘው ቤት ይዘው እንዳቺ ያሉ ለፍተው አበድረው ነገ ሚዲያ ላይ ወጥታ ካልተናገረች አንድ ሴት ያበደረች ሴት ለዛች ሴት ብሯ እንዳይመለስላት ነው የምታስተምሪው። ገባሽ? መሆን የለበትም። በመጀመሪያ ደረጃ እያንዳንዳችሁ ተጠንቀቁ። ቡታጀራዎች ማለት ነው፣ ውሸታሞች፣ ሌቦች ማለት ነው። አንቺም አሁን ብርሽ ማንም አልከለከለሽም። እስከ ዛሬ የት ነበርሽ? አሁን ኑሮ ሲወደድብሽ ኑሮ ሲጠብስሽ ነው እንዴ መጥተሽ ሚዲያ ላይ የምታለቅሺው? ወይስ የሚዲያ ሰው ምን ሊያረግሽ? አንቺም ለመትሽ አዋተው እንዲልኩልሽ? ይሄንን ነው አይደል የምትለምዱት? የሆነ ነገር ሲቸግራችሁ የሆነ ነገር ስትሉ ወደ ሚዲያ ሰው ትመጣላችሁ። ጅላጅሎች አሉ። አው ተቸግር ያለው ምናምን ስትሉ እያወጡ የወር ደሞዛቸውን ይልካሉ። ይሄንን ነገር ፈልገሽ ነው አሁን አንቺም የመጣሽው? ያንቺ ነገር እኔ ሊገባኝ አልቻለም። ገባሽ አይደል? እዚህ ጋር አብርሽም ይውሰድ ኤፍሬምም ይውሰድ ለምለምም ምናምን የሚባል ነገር እኛ አይመለከተንም። እኛ በቃ ትዕግስታችን አልቋል። ያጎትሽም ልጅ ቢሆን ወንድምሽም ቢሆን የተለያየ ዩቲዩበሮች የምትሰሩት ውሸት ይቁም። ምክንያቱም በጣም ከምንም በላይ ያበዛችሁት። በሰው አናት ላይ ስላደጋችሁ በእኛ ላይ እኛ ጎንበስ ቀና ብለን እንዲህ ታድጋላችሁ ብለን ስንት ነገር ስናደርግ ከስራችን ተጋፍተን ይደጉ ብለን ሰብስክራይብ ስናደርግ ስንለምን ላይክ ስናደርግ ሼር ስናደርግ ጭራሽ እናንተ እንጂ የማይመለከት የለም። አንመለከታችሁም። ነገር ግን ስንተዋችሁ ትውልድን የሚያበላሽ ነገር በመጀመሪያ ደረጃ አቁሚ። ይሄንን ሁሉ ውሸት ሲሰራ ድራማ ሲሰራ ዝሙት ሲሰራ ዝምትይና ራስሽ ሲቸግርሽ የሆነ ነገር ዩቲዩብሽን ሲቀዘቅዝ ተነስተሽ ብድግ ብለሽ ትመጫለሽ። ለምንድን ነው የምትመጪው? ላበደርሽው ሰው ራስሽን ጠይቂ፣ ራስሽን ተዋጪበት። እኛ ስላንቺ ብር አይመለከተንም። ወደሽ ፈቅደሽ ነው የሰጠሽው። አሁንም ደግሞ ወደሽ ፈቅደሽ ለምነሽ ብርሽን አስመስይ። ገባሽ? ስለዚህ እናንተ አሁን ቤተሰብ ሁሉም አሁን ለምለም እውነት ብር እየተበላት ትመስላለች አይደል? አልተበላችም። 5 ሳንቲም ቢወሰዳባት የለም። ምክንያቱም እሷን መፈመስ ፈልጋ ነው፣ እሷን ማደግ ፈልጋ ነው። ማንም አያምንሽም ማለት ነው። ሚያምንሽ የለም። እኔ በበኩሌ አላምንሽም። አንቺው ነሽ። እኛ እኮ እናውቃለን። አንቺ የተንቢ ስለምን ስለ ብር ስለ ስራ ስለ ንግድሽ ምናምን ከድሮ ጀምረሽ ዝሙትን ያስተማርሻቸው አንቺ፣ ውሸትን ያስተማርሻቸው አንቺ ዩቲዩብ ከፍተሽ ስትሰጫቸው ብትቆነጭጫቸው አንድ ቪዲዮ የሚያስጠላ ቪዲዮ ወጥተው ሲሰሩ በመጀመሪያ ደረጃ ተው አይን የበላችሁ ብቲ አባት እናት ይዘሽ ብታስከብሪያቸው እነዚህ ደረጃ ማንም አይደርሱም ነበር። ብርሽንም አይበሩሽም ነበር። አክብረው የሰጠሻቸውን ብር ይመልሱልሽ ነበር። ገባሻ? እኛ ላይ አትቀልዱ፣ እኛ ላይ አትሸወዱ። እንዴ እናንተ ናችሁ የምትሸወዱ።
ከምሬ ነው የምላችሁ። አሁን እያንዳንዳችን ተነስተናል። በየቦታው እህቶቼ ከስግደት እየገቡ ትዳራቸውን ቤታቸው እያጡ ነው። እናንተ ቡታጀሮቹ በምትሰሩት በምታረጉት ነገር ማለት ነው። እርጉዝ ሴት በየአንዳንድ ቦታ እየተገፋች እያለቀሰች ነው ያለችው። ገባችኋ? የእናንተ ምክንያት ነው ይሄን ሁሉ እና ስለዚህ አፍሽን አትክፈቺ። አፍሽን ከመክፈትሽ በፊት ዝሙትን፣ ቆሻሻውን ነገር አቁሚ። ይሄ ዩቱብ በመጀመሪያም ለቡታጀራ ዩቱበር ከፍተሽ የሰጠሽ አንቺ ነሽ። አሁንም ስርዓት አስይዣቸው። አንቺ ራስሽም ደግሞ ስርዓት ያዢ፣ ስርዓት ተማሪ ማለት ነው። ገባሽ? ነገ ትውልድ አለ፣ እንወልዳለን፣ ልጆቻችን ያድጋሉ፣ ለትዳር ይደርሳሉ፣ ብድር ለማበደር ይደርሳሉ። ነገ ካበደሩ በኋላ ወጥተው ሚዲያ ላይ ካላለቀሱ ያንን ብራቸው እንዳይመለስ እንዳታረጊ። ገባሻ? መጀመሪያ ያምርብኛል አያምርብኝም በይ። አንቺ ታዋቂ ስለሆንሽ ወይም ደግሞ የስራ ሰው ስለሆንሽ ምንፈራሽ እንዳይመስልሽ። እውነቴ ነው የምልሽ ማለት ነው። ገባሽ? አልተነሳንብሽም እንጂ አንድ ሰው ይበቃችኋል ለእናንተ ማለት ነው። አሁን ደግሞ ዞረሽ ጠቅልለሽ ጠምጥመሽ ማለት ነው ብር ይሰረቁኝ ደግ አደረጉ ምን አገባን እኛ? የሚመለከተን ነገር አለ እንዴ? እና ነገ በቃ ባንዲራ ይዘን ያተንቢን ብር መልሱላት እንበላ፣ አዋጅ እንበል። ለምን ሰላማዊ ሰልፍ አንወጣልሽም? አንቺ በዚህን አክል መግማማት ይቅርባችሁ እሺ። እናንተ ደግሞ ተግማማችሁ እኮ እውነት። በዚህን አክል አይደብርም እንዴ? አያስጠላም እንዴ? ሰው ስለተከታተላችሁ ሰው ስላያችሁ በቃ የሆነ ያልሆነ ነገር ነውር ነገር እንኳን አታቁም፣ ሼም አታቁም እንዴ? በሀገራችሁ ሽምግልና እንደሌለ ብር ከተበደረ እንዴት ተደርጎ እንደማይመለስ አታቂም እንዴ? አረ ነውር ነው። የተንቢ ታይ እስቲ ወንድምሽን እንደዛ እንዳረግሹ እንደዛ እንዳወጣሹን ደግሞ ሌሎችንም ምከሪ፣ ሌሎችንም አቁሚ፣ ራስሽም ተቆጠቢ። ገና የሌላው አንሶን ማለት ነው። የሌላው እንዴት አድርገን ዝሙትን እናቁም፣ እንዴት አድርገን ይሄንን ውሸታቸው ይብቃ ስንል ገና አንቺ ድጋሚ ብር ተበድረው አልሰጡም ብለውኛል እንዴ? ነውር አይደለም እንዴ? የተንቢ በአንቺ ይሄንን ነገር ይጠበቃል እንዴ? አንቺ ትልቅ ሰው አይደለሽም እንዴ? እናት አባት የለሽም? በእናት ባባት ሽማግሌ ሰብስበሽ አትጠይቂም እንዴ? አረ የተንቢ በጣም ያስጠላል፣ ይደብርብሻል። በአንቺ የማይጠበቅ ነገር አታውሪ እንዴ። ሰሞኑ ጥሩ ነገር ሰራሽ ስትባል ቤተሰቧ ጥሩ ናቸው ስትባል መልሰሽ አንቺ መውረድ ጀመርሽ። ይሄን ነገር ካንቺ አይጠበቅም። ገባሽ? ያበደርሽው ሰብ በስነ ስርዓት ከካሜራ ውጭ መጠየቅ ትችያለሽ። እምቢ ካሉሽ ደግሞ ፖሊስ ሂደሽ መክሰስ ትችያለሽ። ዛሬ ሁሉም ነገር በክስ የሚጠቃቅል ነገር ነው። አሁን የአንቺ ችግር እየመጣሽ ያንን ይሄን እንደ ያጎተሽን ልጅ የሚሰራው ዝሙት ወንድምሽ የሚሰራውና ሴቶችን የሚያስለቅስ ገና እንዴት ነገ እንዴት ሆነን ነው ይሄንን ነገር የሚስተካከለን ብለን በተስፋ ስንጠብቅ ገና አንቺ ብሬን አልሰጡኝም ምን ይሻለኝ እንዴት ይሆን? እሺ የሚዲያ ሰው ምን ያድርግ? ኧረ እውነት ለሚዲያ ሰው ራሱ አስቡ። ለምታስተላልፉት ለምትናገሩት ነገር እውነት ለሆነ ላፋችሁ ክዳን ይኑረው። አሁን በአንቺ ቤት የአንቺ ብር ተበላ፣ በቃ እዚህ ሚዲያ ላይ እየመጣሽ ዋይ ለምን አስሬ አይበሉሽም? የተንቢ አይመለከተንም። ራስሽን ሆነሽ ኑሪ። ይሄ የሚታይ ዝሙትን ውሸትን አስቁሚ። ከምሬ ነው ሙላችሁ። የራሳችሁ የርስቅ ገመዳችሁ እንዳዘጉ። እኛ ተነስተናል። በቃ ይብቃ፣ ሁሉም ነገር ያብቃ። ውሸት ነው ይሄን ነገር። ቤተሰብ ማንም አልወሰደባትም፣ ብሯ ማንም አይሰጣትም። ከሷ የበለጠ የሚሰሩ ዩቲዩበር ነው ያሉት፣ የሚሰሩ ሴቶች